ያልኩት ታዲያ? ቆይ እስከ ዛሬ አንቺ አበላሻት? ቤቲ ይታደሉታል እንጂ አይታገሉት። ከናቲ ጋር ለመጠጋጋት አትሞክሪ፣ አትመጣጠሩ እባክህ። አላየሽም፣ አልሰማሽም። ዝም ብለሽ ስራሽን እየሰራሽ ደሞዝሽን መውሰድ ብቻ። ብርቱካን አለ የለም። እዛው ነህ? እሺ፣ የቅድሙ ቦታ ቶሎ ና። እሺ፣ ቶሎ መመለስ ስላለብኝ ነው። እሺ ምንድን ነው ትሁት? እናቴ እባክህ አደራ። ግን ምንድን ነው? ለምን አትነግሪኝም? እናቴ ምን? እናትህ አልሞተችም። አለምዬ በስተመጨረሻም እንግዲህ ናቲ ልጇ በህይወት እንዳለ አውቃለች ማለት ነው። ምክንያቱም እንግዲህ ሲጫጫሁ ቀጥታ ወደ ሳሎን ሄዳ ነበረ። ናቲ ነው እንጂ እያላያት እራሷ ማለት ነው። አለምዬ ልጇ በህይወት እንዳለ ናቲ በህይወት እንዳለ አይታለች ማለት ነው። እጅግ በጣም ነበር የተደነባበረችው። ወደ ውስጥ ካልገባሽ እገለዋለሁ በማለት እንግዲህ ናቲ ላይ ማለት ነው ሽጉጥ ደቅኖ ስለነበር አቶ ገዛኸኝ እንግዲህ ያው አለምዬ ተሎ ብላ ወደ ነበረችበት ክላስ ሄዳለች። ግን ደግሞ ያየችውን ነገር አላመነችም። ልጅን በህይወት አለ እንዴ አየሁተኝ በማለት እንግዲህ እጅግ በጣም ስታለቅስ ነበረ። ትሁት የት ነው ያለሽው? እባክሽን መተሽ ንገሪኝ እያለች እየየ ብላ አልቅሳለች ማለት ነው። እና ልጇ በህይወት ስላለ እጅግ በጣም ደስ ብሏታል። በዛም እያለቀሰች ትገኛለች። እውነን ለመናገር የሞተ ሰው በህይወት አለ ተብሎ እንግዲህ ባይኗ ስላየሽ ማለት ነው እጅግ በጣም ነበር እንትን ያላት እና ያየሁት ነገር ትክክል ነው ወይንስ ደግሞ አበጄ ነው እያለች እንግዲህ ትሁትን በጣም ትፈልጋታለች። ምክንያቱም እውነቱን እንድትነግራት ስለፈለገች ማለት ነው። እና አለምዬ እጅግ በጣም ነበር ግራ የተጋባችው። የየ ብላ ነበር ያለቀሰችው። ግን ደግሞ አለምዬ በማወቋ እጅግ በጣም ደስ ያላቸው እስኪ ሀሳብ አስተያየታችሁን በኮሜንት ላይ ጻፉ። እንዲሁም ደግሞ ላይክ አድርጉኝ ማለት ነው። እኔ በጣም ደስ ብሎኛል አለምዬ በማወቋ ማለት ነው። በዚህ መልኩ በማወቋ እጅግ በጣም ነው ደስ ያለኝ ማለት ነው። አሁን ላይ እንግዲህ አቶ ገዛኸኝና እንዲሁም ደግሞ ቤቴ እየተርበተበቱ ይገኛሉ ማለት ነው። ምክንያቱም ስንት ዓመት ሙሉ አግተዋት በገንዛ ቤቷ ማለት ነው በገንዛ ንብረቷ ሁለታቸው እንደፈለጉ እየሆኑ ማለት ነው። ቤቲና አቶ ገዛኸኝ ያው አለምዬ በህይወት እያለች ሞታለች በማለት እንግዲህ ግድግዳና ጣራ እያሳዩ ቆልፈውባት አኖረዋታል ማለት ነው። ስለዚህ የእሷ አሁን እውነቱ የሚታወቅበት እንዲሁም ደግሞ ካለችበት እስር ቤት የምትወጣበት ጊዜ እየደረሰ ነው እና አሁን ላይ እጅግ በጣም ግራ ገብቶታል ማለት ነው አቶ ገዛኸኝና እንዲሁም ደግሞ ቤቲ ምን ብናደርግ ነው ነገሮችን ማስተካከል የምንችለው እያለች ነበረ። ቤቲም ነገሮቹ ቀለል አድርገሽ ለማየት ሞክሬ እያላት ነበረ አቶ ገዛኸኝ። ምንድን ነው ነገሮችን ቀለል አድርገን የምናየው እንዴ? አሁን እኮ አለምዬ ራሱ ልጇን አይተዋለች፣ በህይወት እንዳለ እኮ አይታለች። ስለዚህ አሁን ላይ ደግሞ ለልጁ ማድረግ ያለብን ነገር ማድረግ አለብህ፣ ብሩን መስጠት አለብህ በማለት እንግዲህ እሷም ስትናገር ነበር። ሲቀጥል ደግሞ እኔ በጣም ከብዶኛል፣ አሁን ላይ ወደ እናቴ ቤት መሄድ እፈልጋለሁ በማለት እንግዲህ ቤቲ ስትናገር አቶ ገዛኸኝ እንደዚሁኝማ አንቺ ጥለሺ ልትሄጂ አይቻልም፣ ምክንያቱም የትም አትሄጂም። ሲቀጥል ደግሞ እናትሽን ራሱ እዚህ ማንጣት ትችያለሽ በማለት
በማለት እንግዲህ ቤቲ ይነግሮታል። ሲቀጥል እሷን አምጥቼ እዚህ ተያይዘን እንለቅ እንዴ በማለት እንግዲህ ቤቲ መልሳለች። ገዛኝ ነገሮችን ማስተካከል እንዳለበትና መስመር ማሳዝ አለበት። አሁን ላይ እንግዲህ ትሁትም ያለውን ሁኔታ ሰምታለች። ለእሷንም የሆነ ነገር ማድረግ አለበት። ሲቀጥል ደግሞ አሁን ላይ ለናቲ የተባለውን ገንዘብ እንድሰጠው እፈልጋለሁ በማለት እሺ ችግር የለውም አንቺ ያልሽው ይሆናል በማለት እንግዲህ ያው ቃል ገብቶላታል ማለት ነው። ስለዚህ ብሩን ሊሰጠው ሲቀጥል ደግሞ ትሁትንም ሊያስጠነቅቃት ማለት ነው። እንግዲህ አቶ ገዛኸኝ ማለት ነው ቀጥታ ወደ አለምዬ ሄዶ ነበረ። ምክንያቱም ለምንድን ነው እዚህ ክላስ አትውጭ እያልኩሽ ለምንድን ነው የወጣሽው? ለምንድን ነው ከትእዛዜ የተላለፍሽው? እኔ አሁን ከፎቅ ነው የምወረውርሽ፣ እንዲሁም ደግሞ አውጥቼ ለጅብ ነው የምሰጥሽ። ምንድን ነው ያደረግሽው ነገር በማለት እንግዲህ ያው እንትን እያላት ነበረ ማለት ነው። አለምዬም እንግዲህ እግሩ ውድቅ ብላ እባክህን አጥፍቻለሁ፣ ስህተት ሰርቻለሁ፣ ይቅርታ አደርግልኝ እያለችው ትገኛለች ማለት ነው። ምክንያቱም መጥፎ ነገር እንዲያደርጋት በፍጹም አልፈለገችም ማለት ነው። ያው አሁን ላይ ልጇን በህይወት ስላየችው እጅግ በጣም ደስ ብሏታል። እሱም አርፈሽ ተቀመጭ በማለት አስጠንቅቋታል ማለት ነው። እና ትሁትም ወደ አለምዬ መታ ነበረ እና ያየችው ነገር እውነት ነው ወይንስ ደግሞ አይደለም የሚለውን ነገር ትሁት እንድታረጋግጥላት ፈልጋ ነበር አለምዬ ማለት ነው። እና ትሁት እባክሽን ንገሪኝ፣ ልጅን በህይወት አለ እንዴ? ልጅን ነው እንዲያዩት ወይስ እኔ አብጄ ነው በማለት እንግዲህ ለትሁት ስትጠይቃት እኔ እኮ እንዳላበርሽ ደግሜ ደጋግሜ ነግሬሻለሁኝ። ስለዚህ አለምዬ ያየሽው እውነት ነው፣ ልጅሽ በህይወት አለ አልሞተም ብላታለች ማለት ነው። እና ለምንድን ነው ያልነገርሽኝ ስትል እኔ እኮ ለመንገር በጣም ሞክሬ ነበር፣ ግን ደግሞ አንቺ ቀለድሽብኝ ምናምን ነገር አልሽኝ በማለት እንግዲህ ይህን ነገር እርግጠኛ ሆና ነግራታለች። እና በሆነው ሁኔታ እጅግ በጣም ደስ ብሏታል ማለት ነው። ሲቀጥል ደግሞ ትሁት እጅግ በጣም ፈርታለች፣ አደጋ ላይ ነው ያለችው። ሲቀጥል ደግሞ አቶ ገዛኸኝ ራሱ እጅግ በጣም እየተቆጣትና እየተነጫነጨባት ነው ማለት ነው። ምክንያቱም አሁን ላይ ትሁትን እያስፈራራት ነው። ሲቀጥል ደግሞ የትሁትን ቤተሰቦች ራሱ እየፈለገ ይገኛል ማለት ነው። ምክንያቱም እስከነ ቤተሰቦችሽ እጨርስሻለሁ ሲላት ነበር ማለት ነው። እስከነ ቤተሰቦችሽ ጨርስሻለሁ፣ የሰማሽውን ነገር ልክ እንዳልሰማሽው ሆነሽ አርፈሽ ተቀመጪ፣ ስራሽን ስሪ፣ ከዚያ ደሞዝ ይከፈልሻል። ከዚያ ውጪ ያየሽውን ነገር ልክ እንዳላየሽው መሆን አለብሽ በማለት እንግዲህ ትሁትን አቶ ገዛኸኝ አስጠነቀቃት። ሲቀጥል ደግሞ ለማስፈራራት ይብል ማለት ነው አባባ ነበር ተያዥ ሆኖ ያስገባት ማለት ነው። ስለዚህ አባባን ጠርቶታል ማለት ነው። አባባንም ለማስፈራራት ሞክሯል። የትሁት ቤተሰቦች የት ነው ያሉት በማለትም ጠይቆት ነበረ። እዚህ ከተማ ናቸው ወይ ማወቅ እፈልጋለሁ። ወንድም፣ እህት፣ እናት፣ አባት የሆነ ቤተሰብ የእሷ የሆነ እፈልጋለሁ። እኔ አጎቷ ነኝ። እኔ ያለሁኝ አይደለ ወይ? ተያዥነቷ እኔ ያለሁኝ። ጥፋት ካጠፋችና የሆነ ችግር ከተፈጠረ እኔ ያለሁኝ። ሲቀጥል ቤተሰብ ቢኖራት እናት አባት ቢኖራት እሷ ከዚህ ምን ትሰራለች? ለምንስ ከሰው ቤት ትሰራለች? በማለት እንግዲህ አባባም መልሶለታል ማለት ነው። ለማስፈራራት በጣም ነበር የሞከረው። በነገራችን ላይ አቶ ገዛኸኝ አባባን ለማስፈራራት ብዙ ነገሮች እጥረት አድርጓል ማለት ነው። አባባም ደግሞ አልተመለሰለትም። ልክ ልኩን ሲነግረው ነበረ ደስ በሚል ሁኔታ ማለት ነው። እና እጅግ በጣም ነበር ደስ ያለኝ። በቃ ኮስተር ብሎ እንዳልፈራ ሆኖ ማለት ነው በሙሉ ማንነት ሲመልስለት ነበረ አባባ ማለት ነው። እና በዚያ ሁኔታ እጅግ በጣም ነበር ደስ ያለኝ እኔም ማለት ነው። ስለዚህ አቶ ገዛኛውን በጣም እንትን እያለ ይገኛል። ናቲ እንግዲህ የትሁትን እጅ በመያዝ ማለት ነው እጅግ በጣም መልካም እንደሆነች እና እንዲሁም ደግሞ አባቴ ሽጉጥ ሲደቅንልኝ ያዘነ ፊት ያንቺን ነበር ያየሁት። እጅግ በጣም አዝነሽልኛል። ልክ እንደ እናቴ ለእኔ እንደምታዝንልኝ ልክ እንደዚያ ነው ያዘንሽው። እጅግ በጣም አመሰግናለሁ ትሁት፣ አንቺ መልካም ልጅ ነሽ እና ምን ይመስልሻል እኔ ከሌላ ሰው ቤት ባስገባሽ በማለት እንግዲህ ተናግሯታል ማለት ነው። ትሁትም ናቲ እንዴት ነህ በማለት እንግዲህ ሰላም ካለችው በኋላ እኔ አንተን ለአንድ ነገር እፈልጋለሁ፣ የሆነ ነገር መናገር የምፈልገው ነገር አለኝ እያለችው ነበር። ምንድን ነው ልትነግሪኝ የፈለግሽው በማለት እንግዲህ የሆነ ቦታ መገናኘት መቻል አለብን፣ ከዛ ሁሉን ነገር እነግራለሁ፣ እኔ ሳልነግርህ ግን የሆነ ነገር እንዳታደርግ በማለት እንግዲህ ናቲን አስጠንቅቀዋለች ማለት ነው። እስከዛሬ እንግዲህ ትሁት የሆነ ነገር እነግራለሁ፣ እንደዚህ አትወስን፣ እንደዚህ አታድርግ እያለች እንግዲህ ስትነግረው ነበር። እሱም ደግሞ የምታውቀው
የማውቀው ነገር አለ በማለት በብዙ ነገሮች ይጠብቃታል ማለት ነው። እና አሁን ላይ እንግዲህ ቤቲና እንዲሁም ደግሞ ናቲ እንትን እያሉ ይገኛሉ። ያው ቤቲ ምንድን ነው ያደረገችው? ያው አቶ ገዛኸኝን ማለት ነው ብሩን አጠቃላይ አሁን የሚፈልገውን ብር መስጠት አለብን፣ በቃ አይቀንስብንም፣ በጣም ብዙ አለን። ስለዚህ አሁን ላይ ደግሞ አንተ ማረፍ የምችለው ይህንን ገንዘብ መስጠት አለብህ ብላ ስላሳመነችው ማለት ነው አቶ ገዛኸኝን እሺ ብለው ነበር ማለት ነው። ስለዚህ ምን አድርጋለች አሁን ቤቲ ብሩን ማለት ነው ለናቲ እንደምታስተላልፈው ቃል ገብታለታለች ማለት ነው። እና ልክ አመሰግናለሁ በለኝ እንጂ ስትለው ለምንድን ነው ማመሰግንሽ? የእናቴ ሀቅ እኮ ነው። እንደውም አንቺ ነሽ እኔን ማመስገን ያለብሽ። ምክንያቱም በእናቴ ንብረት በእናቴ ሀብት ነው እንደዚህ ዘንጠሽ የምትኖሪው እንጂ ለምንድን ነው እኔ እንደዚያ ምለው በማለት እንግዲህ መልሶላታል ማለት ነው። እና እናቴን ለመቀራረብ ግን ደግሞ ይህን ነገር የምታደርጊው ለምንድን ነው እያለ እሱ ራሱ እንትን ሲል ነበር። ምክንያቱም ያው አባቱን አትወደውም ማለት ነው። እና መቀጠልም ወይንም ደግሞ መሆንም የምፈልገው ከአንተ ጋር ነው ብላ በግልጽ ተናግራለች ማለት ነው። ምን አይነት ነሽ አንቺ ግን እንዴት ነው ለምትኖሪው ህይወት ራሱ ታማኝ አይደለሽም እያለ እንግዲህ ሲናገራት ነበር ማለት ነው። አባቱን እንደማትወደውና እንደማታፈቅረው እንዲሁም ደግሞ ለመኖር ብላ እንደገባች እንግዲህ ተናግራለች። ያ ማለት እንግዲህ እኔ ለመኖር ነው ንብረትና ጥቅም ፈልጋ ነው ወደዚህ ቤት የገባችው ማለት ነው። እና ለዛ ነው እንጂ እኔ እሱን መቼም አልወደውም መቼም ደግሞ አላፈቅረውም በማለት እንግዲህ በሁኔታዎች በሙሉ አሁን ላይ ማለት ነው እንደዚህ ብሩን እንዲሰጥና ትሁትንም እንዲያስፈራራት ያደረገችው እራሷ ቤቲ ነች ማለት ነው። ምክንያቱም አንተ እንደዚህ ነገሮችን ካላደረግን በስተቀር አንተ የመኖር ጉጉት እንኳን የለህም መሰል እድሜህም ስለሄደ ነው በማለት እንግዲህ ባሏንም ተናግረው ነበር። በነገራችን ላይ ገዛኸኝን ተናግረው ነበር ማለት ነው። እንዴት ነው እንደዚህ የምትናገሪው ሲላት፣ በቃ እንደዚያ ካልሆነ ደግሞ ብሩን ሰጥተህ መገላገል መቻል አለብህ እያለችው ነበር። እና ነገሮቹ እንዲስተካከሉ አሊያም ደግሞ እናቴ ዝም እንዲል ያደረገችው በራሷ እጥረት ነው ማለት ነው። እና እሺ ብሎ እንግዲህ አቶ ገዛኸኝ ፈቅዶ ወዶ ነው እንግዲህ ብሩን ለናቴ ልትሰጠው የቻለችው ማለት ነው። ትሁትና አባባም ተገናኝተው ነበር። ትሁትም ያለውን ሁኔታ አጠቃላይ ተናግራለች ለአባባ። ምንድን ነው ምን ይሻልናል ልጄ፣ ምን ብታደርጊ ይሻላል? ካለሽበት ነገር ውስጥ እንዴት መውጣት አለብሽ? አንቺ እኮ ልጅ አለችሽ፣ ለእሷ መኖር ግድ አለብሽ በማለት እንግዲህ እሱንም ደግሞ እንዳስጠነቀቀውና ለማስፈራራት እንደሞከረ ማለት ነው አቶ ገዛኸኝ እንዲሁም አባባን አስጠንቅቆታል ማለት ነው። እየነገራት ነበረ። እና አሁን ላይ እንግዲህ አለምዬ ልጇ በህይወት እንዳለ አውቃለች። አባዬ ማወቋ በጣም ደስ ይላል። አዎ እኔ እኮ ብዙ ጊዜ ለመንገር ሞክሬ ነበር፣ ግን ደግሞ እኔ ብነግራት ደግሞ ይሄን ያክል ላታምን ትችል ነበር። ያን ጊዜም ተሎ አስወጣችኝ። ግን ደግሞ አባዬ በቪዲዮ በማስረጃ አድርጌ የእሷ ልጅ በህይወት እንዳለ ማሳየት ነበረብኝ። እኔን ያጠፋሁት ግን የቻልኩትን ያክልም እየታገልኩ ነበረ። አሁን ላይ ግን በጣም ነው ያስጠነቀቀኝ። የሆነ ነገር ስህተት ነገር ከሰራሁኝ ያየሁትን ነገር ይብን ራሱ ለሰው ከተናገርኩኝ ቤተሰቦችን ድረስ እስከ መጨረስ ድረስ ነው እያስፈራራኝ ያለው በማለት እንግዲህ አዎ በጣም ከባድ ሰው ነው እና የሆነ ነገር መፈጠር መቻል አለብኝ፣ ከዛ ቤት ተሎ መውጣት አለብሽ በማለት እንግዲህ ያው አባባም ሲነግራት ነበረ። ግን ደግሞ ትሁት ለልጁ መናገር ፈልጋለሁ አባዬ፣ ሁሉን ነገር ለልጁ መናገር አለብኝ፣ ምክንያቱም ናቲ እናቱ በህይወት እንዳለች ማወቅ መቻል አለበት ላለች እንግዲህ ትሁት ማለት ነው ሁሉን ነገር ለናቲ ለመንገር ወስናለች። እንዲሁም ደግሞ ቤቲ እጅግ በጣም እያስጠነቀቀቻት ትገኛለች። ከዚህ በፊት እንግዲህ ለአቶ ገዛኝ ነገሮቹን እሷ ሚስጥሩን የምታውቀው ከሆነ ጥግ ድረስ ከሄደች እኔ ራሴ እበቃታለሁ ብላለች ማለት ነው። እና ቤት ራሱ የሆነ ነገር እንዳታደርጋት ትሁትን በጣም ያስፈራል ማለት ነው። እና ትሁት አሁን ላይ ከናቲ ጋር እየታየች ስለሆነ እሷ ደግሞ ከናቲ ጋር እንድትሆን በፍጹም አትፈልግም። እሷ የምትቀማትና እንዲሁም ደግሞ በፍቅር የሚቀጥሉ እየመሰላት ስለሆነ እጅግ በጣም እንግዲህ ከትሁት ላይ እያስጠነቀቀቻት እየተናገረቻት ትገኛለች ማለት ነው። ስለዚህ ዝም ካላልሽ እኔ ወደ ውጭ ወጣለሁኝ አሰሪ እስከሚመጣ ድረስ በማለት እንግዲህ ትሁት ወደ ውጭ ወጣ ብላ ነበር። ወደ ውጭ በወጣችበት ታይም እንግዲህ ለናቲ ስልክ ደውላ መገናኘት አለብን በማለት እንግዲህ ተገናኝተዋል። እንዲሁም ደግሞ ቤቲ ተከትላ ስለወጣች ከማን ጋር እንደቆመች እና ከማን ጋር እንደሆነችም አይታለች ማለት ነው። ያ ማለት እንግዲህ ትሁትና እንዲሁም ናቴ ቆመው እያወሩ ነበረ። ያለችው ነገር ምንድን ነው? እውነታውን ነግረዋለች። ምክንያቱም እናቱ በህይወት እንዳለች
ለናቲ ነግራለች ማለት ነው። ናቲ እጅግ በጣም ነበር የደነገጠው። ስለዚህ ይህን ሚስጥር ደግሞ እሷ እንደነገረች ትሁት ያየችውን ነገር እውነት አድርጋ እንደተናገረች ስላየች ማለት ነው በእርግጠኝነት ማለት ነው ትሁት አደጋ ላይ ትሆናለች ማለት ነው። እና ትሁት ምንም ነገር ሳትሆን ከዛ ቤት ብትወጣ እጅግ በጣም ጥሩ ነበረ። አሁን ላይ እንግዲህ ያው አለምዬም በህይወት እንዳለች ያውቃል ናቲ። አለምዬም እንግዲህ ልጇ በህይወት እንዳለ ታውቃለች ማለት ነው። ስለዚህ ሁለታቸው በእርግጠኝነት ተፈላልገው የሚገናኙ ይሆናል። በእርግጠኝነት ደግሞ ናቲ ብዙ ነገሮችን ማድረግ ይችላል ማለት ነው። ምክንያቱም ማጣራትም ከየት እንደሆነ እንዴት እንደሆነ ያለውን ነገር ማለት ነው። ትሁትንም ዝም አይላትም፣ ያጣራል፣ ይደርስበታል ማለት ነው። ግን ቤቲ ይህንን ነገር በቃ ሰምታ ማለት ነው ትሁትን የሆነ ነገር እንዳያደርጋት እንዲሁም ደግሞ ራሱ አቶ ገዛኸኝ የሆነ ጉዳት ነገር እንዳያደርስባት ትሁት ላይ ማለት ነው። በእርግጠኝነት እሷ ላይ ምንም አይነት ነገር መድረስ የለበትም። በሰላም ከዛ ቤት መውጣት አለባት። በተረፈ ግን በዛሬው ፓርት ላይ በጣም ብዙ ነገሮች ስለታወቁ እጅግ በጣም ደስ ይለናል። ምክንያቱም እኔ አለምዬ ትመለሳለች እና ልጇን አታየውም የሆነ በቃ ፓርቱ በጣም ይራዘማል የሚል ነገር ነበር ስጋት የነበረ ማለት ነው። ግን እነሱ ደግሞ አፋጥነውታል። እጅግ በጣም ነው ደስ የሚለው። እንግዲህ ነገሮቹ ውስብስብ ያለው ነገር እየተፈታ እየመጣ ነው እና አንዴ ሁሉም ነገር በእርግጠኝነት ይፋ የሚሆን ይሆናል ማለት ነው። ውዴ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።